ሰዎችዬ ሰላም ሰላም እንደምናችሁ ደህና ናችሁ ወይ? ሁሉ አማን ሁሉ ተማም። ዛሬ ጀዋር መሐመድ ፎቶ የለጠፍኩበት ኬዙ ሳውዲ ላይ የታረደው ልጅም ኦሮሞ ነው አሉ፣ አራጁም ኦሮሞ ነው አሉ። ስለዚህ አሁን ጀዋር መሐመድ እነዛ ልጆቹን አራጆቹን በሳውዲ ፖሊስ እያስለቀመ ነው ብሎ የኦሮሞ ልጆች ሲናገሩ ሰማሁ እና እውነት ጀዋር ይሄንን ካስደረገ በጣም ነው ደስ የሚለው። መድኃኒዓለምን እውነት በጣም እውነት ጀዋር ይሄንን ካስደረገ በጣም ነው ደስ የሚለው እና በእርግጠኛ ሲባል ነው እንጂ የሰማሁት መታረዱንም አላየሁም ማየትም አልፈልግም። ስለዚህ በጣም ያሳዝናል። ሰው ከሀገሩ ወጥቶ ሊሰራ ራሱን ሊለውጥ እንግዲህ ኢማጂን ከኢትዮጵያ በባህር ከኢትዮጵያ ተወጥቶ እንግዲህ ሳውዲ ለመድረስ ባህርን መሻገር አለባችሁ። እግዚአብሔር ያለው ሰው ነው ባህርን የሚሻገረው። ከዛ ባሻገር እንደገና የመን ይገባል። ከየመን እንደገና ደግሞ ሳውዲ ያድ ስንት በረሃ ተሻግሮ ያንን ፈተና አልፎ እዛ ከደረሱ በኋላ ተስማምቶ እንግዲህ አስቡ፣ በሰው ሀገር መተራረድ ይሄ ምን የሚሉት ነገር ነው? እና ልጁ ደግሞ ከነሱ ጋራ አመት ይሁን ወለ አይዶን ነው 4 ወር ይሁን አብሯቸው ኖሯል። ከእናንተ ጋር አብሬ ኖር ያለው ታቁኛላችሁ። ለምንድን ነው የምትገሉኝ? ለእናቴ አንድ ነኝ። ለሴት ብላችሁ ነው ወይ እኔን የምትገሉኝ የምታርዱኝ? እባካችሁ ተውኝ፣ በአላህ ለአላህ ስትሉ ተውኝ እያለ ልጁ እየተማጸነ ነው እንግዲህ የታረደው አሉ። እንግዲህ እኔ በአይኔ አላየሁም። እና ሰዎችዬ ሰው እኮ ከሀገሩ የሚወጣው ኑሮን ለማሸነፍ ነው። እና ስለዚህ እውነት ጀዋር መሐመድ ይሄንን ካስደረግ ቴንኪው ነው የምልህ። በጣም ቴንኪው፣ በጣም እውነት በጣም ነው የማመሰግነው። ያ ሰዎችዬ ሰው ጥሩ ሲሰራ ቴንኪው ማለት ጥሩ ነው። ሁሌ ዝም ብሎ መገጸጽ በሆነው ባልሆነው ውሃ ቀጠነ ብሎ ሰውን እንትን ከማለት ሮንግ ከሆነ መገጸጽ፣ እንደገና ደግሞ መልካም ከሰራ መልካም ሰርተሃል ማለት ጥሩ ነው። እግዚአብሔርም ይወዳል ያንን ነገር። እና እንግዲህ ሰው ልጅ በህይወቱ ዘመን መጥፎ እየሰራ አይኖርም። መጥፎ ከሚሰራ ሰው እኮ አንድ መልካም ነገር ይገኛል። ገባቸው? ስለዚህ እኔ እውነት ጀዋር አንተ ከሆንክ እነዚህ ሰዎቹን አራጆቹ የምታስለቅም አይዶን ነው በምን እኔ እንጃ አይዶን ነው እንዴት ብዬ በተንኪውም አልጨርስም። እና እግዚአብሔር ይስጥህ እውነት። እና ለዚህ ለታረደው ልጅ ያላዘነ ሰው የለም። እንግዲህ ይታያችሁ። እንግዲህ የታረደውም ኦሮሞ አራጁም ኦሮሞ። ሌላ ሰውስ ቢሆን ሰው ልጅ ክብር ነው። ገባቸው? ሰው ልጅ እንስሳ እኮ ለማረድ ያሳደጉትን እንስሳ ወይ በግ ሆነ በሬ ለማረድ እኮ ሰው ይሳሳል። እና ኦሮሞ ደግሞ ሌላ ቀርቶ እንኳን ሰውን ለማረድ ቀርቶ ያሳደገውን እንስሳ እኮ መልሶ አርዶ አይበላም፣ ይሸጣል። ሸጦ ሌላ ገዝቶ ነው የሚያርደው። እና ጉድፈቻ ወስዶ ያሳድጋሉ እንደ ራሳቸው ልጆች። እና ከራሳቸው ልጆች የበለጠ ያንን ጉድፈቻ ያሳደጉትን ልጅ ነው ውርስም ሁሉም ነገር ለሱ የሚሰጠው። ገባቸው? ስለዚህ ኦሮሞ የተባለ እንዲጠላ፣ ኦሮሞ አራጅ፣ ክፉ ስፔሻሊ ከኦሮሞ ብቻ ተው ሌላውን። እና ልክ ከኦሮሞ ውስጥም ሌላውን ማለት አርሲ እንደ ገዳይ፣ አርሲ እንደ ክፉ፣ እንደ አውሬ፣ እንደ ጅብ እንዲታይ የሚያደርጉትን ልጆች እስር ላይ መግባታቸው ጥሩ ነው። ደግሞ የሳውዲ ህግ ደግሞ ህጉ እንዴት ነው? ገዳይ ይገደላል። ገባቸው? አሁን እነዚህ ልጆች ከተያዙ የዛ ልጅም ደም የፈሰሰው በሳውዲ ምድር ላይ ስለሆነ ገዳዮቹም እዛው ወይ አንገታቸው ላይ ገመድ ገብቶ
አንቋቸው ይገላሉ ወይንም በሴፍ አንገታቸውን ይቀላሉ። እንግዲህ የሳውዲ ህግ እንደዛ ነው፣ ገዳይ ይገደላል። ገባችሁ? ስለዚህ አሁን አርሲ ሲባል እንዴት ነው ሰው ሁሉ በቃ ሽምቅቅ ይላል። እኔ ከአርሲ አግብቻለሁ፣ ወልጃለሁ፣ አድጌያለሁ፣ ኖሬያለሁ። በአባቴ መራቤቴ አማራ ሰሜን ሸዋ በሆንም እምብርቴ የተቀበረው የተወለድኩት በአርሲ ነው፣ ክልል ነው። ያገባሁት አርሲ፣ የወለድኩት አርሲ። ገባችሁ? እኔ ፍቅሬ ወደ ሰሜን ሸዋ ሳይሆን የሚያደላው ወደ አርሲ ነው ፍቅሬ የሚያደላው። በቃ እንዳለ እንደ ውስጥ አንጀቴ እንደ ራሴ እንደ ግሌ የኔ ነገር በቃ እንደዚህ አርሲ ተነካ ሲባል ረመጥ የረገጠ ዶሮ ሆናለሁ። ገባችሁ? ቢኮዝ ሰሜን ሸዋ አልተወለድኩማ፣ ሰሜን ሸዋ አላደግኩማ። አፍ የፈታሁት በአርሲ፣ የተወለድኩት እምብርቴ የተቀበረው አርሲ፣ ያገባሁት አርሲ፣ የወለድኩት ከአርሲ። ገባችሁ? የተማርኩት አርሲ። ገባችሁ? ስለዚህ እኛ እናውቃለን ዲፕ ገብተን። ያላወቁ ሰዎች ግን የአርሲ ልጆች እንደዛ ልጁን እንደ በግ አረዱ ሲባል ሌሎቹ ምስጢር የማያውቁት ምን ያህል አርሲን እንዲጠሉ ማለት ያው ይጠላሉ። በቃ ያላወቁት። እኛ ግን ያወቅ ስለ አርሲ እኛ እንመስክር እና ውሃ ጠማኝ ሲባል ወተት ነው የሚሰጡት። እና የሰው ልጅ እኮ ከሜዳ አንስቶ ጉድፈቻ ወስዶ መውለድ ያቆመችው እናት አዛውንት የሆነችው ደረቅ ጡቷን አጥብታ እኮ ታሳድጋለች። እና ስለዚህ አይዶን ነው። እና ኤንዌይ ብቻ በዚህ እኔ ጀዋር ሳላመሰግን አላልፍም። ቴንኪዩ ጀዋር፣ ቴንኪዩ። ጥሩ ከሰራ ያንተን ቤኔፊትን መከልከል ጥሩ አይደለም። ቴንኪዩ። ካጠፋ እንገጽጻለን፣ ጥሩም ከሰራ ጥሩ እንላለን። እና ያው የልጁ ደም ፈሶ አይቀርም። እና ስፔሻሊ አይዶን ነው። እና ሰው ልጅ እንዴት እኔ ሲባል ወሬ ነው የሰማሁት። አትግደሉኝ፣ ለእናቴ አንድ ነኝ፣ እባካችሁ በአላህ ይዣለሁ። የሚማጸነው በአማርኛ ሳይሆን በኦሮምኛ። ገባችሁ? እና የወሎ ኦሮሞ ነው ልጁ። እና ሰዎችዬ ሌላውስ አማራውስ ሌላ ዘርስ ቢሆን እንዴት ይታረዳል? ገባችሁ? አፍንጫ ሲመታ አይን ያለቅሳል። እና ስለዚህ ቶታሊ አይዶንዶ ሰዎችዬ። እና ያው ፖሊሶች እያሯሯጧቸው ሲይዟቸው አይቼ ገዳዮቹማ በፖሊስ በሳውዲ ፖሊስ እጅ ከገቡ ወደ ሀገርም ዲፖርት አያደርጓቸውም በቃ። ስለዚህ ልጁ ደግሞ የታረደበት ቪዲዮ በእጃቸው ላይ ስለገባ እነሱንም በሳውዲ ሕግ ሰው የገደለ ይገደላል። እና እነሱ በብላዋ እንደገደሉ በብላዋ ይገደላሉ። አሁን ብዙ ናቸው። እና ዋና አንኳራዎቹ ተይዟል። ያ እኛ እኮ ወዲያውንም ሰውን ስንገል እኮ በደቂቃ ውስጥ ነው ስቅጥ የምናደርገው ምናምን ብሎ ያለው ልጅ ራሱ በፖሊስ እጅ ላይ ገብቷል። እና ልጆቹ ሲናገሩ ጀዋር መሐመድ ቴንኪው እያሉ የአርሲ ልጆቹም አንተን እያመሰገኑ ናቸው። እኔ አሁን በተለይ የአርሲ ልጆች ጀዋር በጣም ነው የምናመሰግንህ። የእኛን ስም ያስጠፉትን አርሲ እንደ ገዳይ ያስቆጠሩትን እነዚህ የአርሲ ልጆች ማለት የእኛን ስም ያው የኛ የአርሲ ኦሮሞ እንደ አራጅ ስማችን ያስጠፉትን አስያስክልን እያሉ እየመሰከሩ ናቸውና ቴንኪዩ ጀዋርዬ፣ እናመሰግናለን። ሰዎች እየደክሞኛል፣ ከስራ ነው የገባሁት። እኔ ሲደክመኝ የምናገረው ነገር ቃላቶቼ እንትን ይሉኛል እና ይችን ነገር እንዲሳልል ማለት ማለፍ የለብኝ ብዬ ነው። ቢኮዝ ነገ ደግሞ ኤርሊ ኢን ዘ ሞርኒንግ ነው የምወጣው ከቤት። በዚህን ሰዓት ነው ተመልሼ ወደ ቤት የመጣው። ስራ ቦታ ላይ ደግሞ ስልኩ ሎካ ውስጥ ነው የሚቀመጠው። የካምፓኒ ስልክ ነው የምንይዘው። ስለዚህ አሁን ባለችን ቤቴ መጥቼ ሶፋዬ ላይ ቁጭ ብዬ ነው የምናገር። በዚች ባለችው ሰዓቴ ልጠቀም ብዬ ነው። እናመሰግናለን ጀዋርዬ። ከሁሉም ብሔር ከሁሉም ዘር እኮ መጥፎ አይጠፋም። እንግዲህ መጥፎ አይጠፋም። ስለዚህ እንደዚህ አይነት ቆሻሻ ደግሞ አርሲን የሚያሰድቡትን ከአርሲ ጭንቅላት ላይ ቦረንቲቻ በግዩ ነው። ገባ? የት አባታቸው እዛ ሳውዲ ላይ እነሱም ለልጁ አንገት ላይ ብለዋ እንዳሳረፉ እነሱ በብለዋ ይቀላሉ። የሳውዲ ሕግ ስሬስ ነው። ሰው የገደለ ይገደላል። ገባቸው?
ስለዚህ ታንክ ዩ ጀዋር መሐመድ ሹክራን ያ ሐቢቢ ሹክራን ያ አኩያ